የተወች ሴት መልሳ እንድታሳድደ የሚያደርጋት 6 ዘዴዎች። እመነኝ፣ እነዚህ 6 ነገሮችን ካደረክ ራሷ ታሳድድሃለች። ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ግንኙነቱን ሙሉ በሙሉ ማቆም። ይህ የመጀመሪያውና ትልቁ እርምጃ ነው። ለተወሰነ ጊዜ ከ21 እስከ 30 ቀን ምንም አይነት መልእክት አትላክ፣ አትደውል። ሶሻል ሚዲያ ላይ የሷን ፖስት ላይክ አታድርግ። ሳይኮሎጂ እንደሚለው ሰዎች የሚናፍቁት የሌለን ነገር ነው። መገኘትህ ሲያቆም የት ሄደ፣ ለምን አይፈልገኝም የሚል ጭንቀትና የማወቅ ጉጉት ውስጥ ይገባሉ። ይህ ዘዴ የራቀን ሰው ለመመለስ ብቻ ሳይሆን የራስንም ክብር መልሰ እንድታገኝ የሚረዳ እጅግ ኃይለኛ መሳሪያ ነው። ብዙ ሰዎች ሰው ሲርቃቸው በመለመን፣ በመደወል፣ በቴክስት በማጨናነቅ ለማስቆም ይሞክራሉ። ይህ ግን ተለዋጭ ውጤት አለው። ይበልጥ እንዲሸሹ ያደርጋቸዋል። ስለዚህ የመገኘት እሴት መቀነስ። አንድ ነገር ሁልጊዜ የሚገኝ ከሆነ ዋጋው ይረክሳል። ስትጠፋ ግን ያ ሰው ለመሆኑ የት ሄደ፣ ለምን ዝም አለ ብሎ ማሰብ ይጀምራል። ዝምታ ካንተ ሺህ ቃላት በላይ ይጮሃል። እሷ ስትርቅህ አንተ ስትለምናት ስልጣኑን ወይም ቁጥጥሩን ለእርሷ ሰጠሃት ማለት ነው። ዝም ብለህ ስትጠፋ ግን የመራቅ ስልጣኑ ወደ አንተ ይመጣል። እሷ መቼም እንደምትመጣ ባለማወቋ ጭንቀት ውስጥ ትገባለች። ናፍቆት የሚፈጠረው በባዶነት ውስጥ ነው። ናፍቆት እንዲፈጠር ያ ሰው ያንተን አለመኖር ሊሰማው ይገባል። ሁልጊዜ ቴክስት የምታደርግ ከሆነ ናፍቆት የሚፈጠርበት ክፍተት አይኖርም። ስለዚህ ናፍቆትን ከፍ ለማድረግ እነዚህ 3 ነገሮችን አድርግ። የመጀመሪያ፣ ስልክህን ጎስት አድርገው። ይህም ማለት ስቶሪዋን አትይ፣ ፎቶ ላይ ላይክ አታድርግ፣ በቃ እንደሌለ ቁጥር። እኛ ለሚመጡ ጥያቄዎች ዝግጁ ሁን። ምናልባት ደህና ነህ የሚል አጭር ቴክስት ብትልክልህ ወዲያውኑ አትመልስ። ከጥቂት ሰዓታት በኋላ አዎ ደህና ነኝ፣ ስራ በዝቶብኝ ነው ብለህ ባጭሩ ቁረጠው። በመቀጠልም ራስህን ስራ ማስያዝ። ይህ ጊዜ ስለ እሷ የምታስብ ሳይሆን ራስን የምትገነዘብበት ሊሆን ይገባል። ብዙዎቻችን ሰው ሲርቀን የምንፈጽመው ትልቁ ስህተት መለመን ነው። ነገር ግን ዝምታ መራራ ቢሆንም የራቀን ሰው ለመመለስ ግን ብቸኛው ጣፋጭ መድኃኒት ነው። ግንኙነትን ማቆም ማለት እሷን መጥላት ማለት አይደለም። ይልቁኑ ራስን መውደድ ማለት ነው። ሁለተኛ፣ ግዴለሽነትን ማሳየት። ይህ ዘዴ በሳይኮሎጂ ኢሞሽናል ዲታችመንት ወይም ስሜትን ነፃ የማውጣት ጥበብ ነው። የራቀን ሰው መልሶ እንዲያሳድደን ለማድረግ ካሉ ዘዴዎች ሁሉ እጅግ ከባዱ ግን ደግሞ እጅግ ውጤታማው ይሄ ነው። ብዙ ጊዜ ሰው ሲርቀን በንዴት እንጮኻለን፣ እናዝናለን፣ ወይም እንዴት ትተሽኝ ትሄጃለሽ ብለን እንከራከራለን። እነዚህ ስሜቶች ሁሉ ለዛ ለራቀው ሰው አንድ መልእክት ያስተላልፋሉ። አሁንም የኔ ስሜት በአንቺ ቁጥጥር ስር ነው የሚል ነው። ግዴለሽነት ግን ስሜት አልባ መሆንን ያሳያል። ሳይኮሎጂ እንደሚለው ተቃራኒው ፍቅር ሳይሆን ግዴለሽነት ነው። የፍቅር ተቃራኒው ጥላቻ አይደለም። ምክንያቱም መጥላት በራሱ ትልቅ ስሜት ነው። አንድን ሰው ስትጠላው አሁንም ለዛ ሰው እያሰብክ ነው። ግዴለሽ ስትሆን ግን ያ ሰው ላንተ ምንም እንዳልሆነ ታሳያለህ። ይህ ለራቀው ሰው ስድብም ድንጋጤም ነው። የራቀ ሰው እኔ ከራኩት እሱ ይሰበራል ብሎ ያስባል። አንተ ግን ስትገናኙ ወይም በአጋጣሚ ስታያት ልክ እንደ ሰፈር ሰው ሰላም ብለህ ያለምንም የፍቅር ወሬ ስትሄድ የነበራትን የበላይነት ስሜት በአንድ ጊዜ ታፈርሰዋለህ። ሰዎች የሚያሳድዱት የሚሸሻቸውን ወይም የማይገኝላቸውን ነገር ነው። ስሜትህን ደብቀህ ባለሽም በሌለሽም ደስተኛ ነኝ የሚል አቋም ስታሳይ እሷ አሳዳጅ፣ አንተ ደግሞ ታዳኝ ያደርጋቸዋል። ይህን በተግባር ለማሳየት ስሜት አልባ ሰላምታ ብትደውልልህ ወይም ብታገኛት አቤት የኔ ፍቅር ከማለት ይልቅ ሰላም ነው እንዴት ነሽ ብለህ እንደ ተራ ሰው አውራት። በመቀጠል አትጠይቅ፣ ከማጋር ነበርሽ፣ የት ነበርሽ የሚለው የቅናት ጥያቄዎችን በፍጹም አታንሳ። ደግሞም ንግግርህን አሳጥር። የምታወራው ነገር ካለ በአጭሩ መልስና ሌላ ስራ አለብኝ በኋላ እንገናኛለን ብለህ ቀድመ ዝጋ። አንድ ሰው ትቶ ሲሄድ አትማጸነው። ይልቁኑ ያለሱ መኖር እንደምትችል በተግባር አሳየው። ንዴትና ጥላቻ አሁንም እፈልግሻለሁ የሚሉ የድክመት መልእክቶች ናቸው። ግዴለሽነት ግን ብትኖሪ ደስ ይለኛል፣ ባትኖሪ ግን ሕይወቴ አይቆምም የሚል የጥንካሬ መግለጫ ነው። ሶስተኛ፣ በሌሎች ዘንድ መፈለግ። ይህ ዝግመተ ለውጥ ስነ ልቦና ኢቮሉሽነሪ ሳይኮሎጂ ውስጥ እጅግ ኃይለኛ ተጽዕኖ ካላቸው ዘዴዎች አንዱ ነው። የራቀህን ሰው አእምሮ ሀክ በማድረግ ያጣው ሰው ዋጋ ያለው ነው የሚል ድምዳሜ ላይ እንዲደርስ ያደርገዋል። ሳይኮሎጂ እንደሚለው አንዲት ሴት ስትተውህ ማንም አይፈልገውም ብላ ልታሰብ ትችላለች። ነገር ግን ከሌሎች ቆንጆና ደስተኛ ሴቶች ጋር ስትታይ በጓደኝነትም ቢሆን አእምሮዋ እንዴት እንዲህ ለካ ሌሎች ሴቶችም ይፈልጉታል
እኔ ያላየሁት ምን ጥሩ ነገር ቢኖረው ነው እንደዚህ የከበቡት ብላ ውሳኔዋን መጠርጠር ትጀምራለች። የቅናትና የውድድር ስሜት። ሴቶች በተፈጥሯቸው ከሌሎች ሴቶች ጋር የመወዳደር ስሜት አላቸው። አንተ በሌላ ሴት መከበብህ የእሷን ባለቤትነት ስሜት ይቀሰቅሰዋል። ያጣችህን ግዛት ለመመለስ በስውር ትሯሯጣለች። የደህንነት ስሜት። ሌሎች ሴቶች ካንተ ጋር መሆናቸው አንተ አስተማማኝና ማራኪ ወንድ መሆንን በተዘዋዋሪ ይመሰክራሉ። ይህንን በተግባር እንዴት ማሳየት ትችላለህ? ሶሻል ሚዲያ። ከሴት ጓደኞች ጋር ሆነ ስትስቅ ወይም ስትጫወት የሚያሳይ ፎቶ ወይም ቪዲዮ ለጥፍ። ፍቅረኛ እንደያዝክ መናገር አያስፈልግም፣ ዝም ብሎ መታየት ብቻ ይበቃል። በመቀጠል በአጋጣሚ መታየት። በአጋጣሚ ብታገኘት ወይም ብታይ ብቻህን ከመሆን ይልቅ ከሰዎች ጋር በተለይ ከሴቶች ጋር መሆን ይበልጥ ማራኪ ያደርግሃል። በመቀጠልም አትኩራራ። ስለ ሌሎች ሴቶች አትንገራት። እሷ ራሷን እንድታይ ወይም እንድትሰማ አድርግ። የሚነገር ነገር ሳይሆን የሚታይ ነገር ነው ተጽዕኖ የሚፈጥረው። አንድ ሰው ትቶ ሲሄድ ቆልፈ አትቀመጥ። ውጣ፣ ተገናኝ፣ ተዝናና። ሌሎች ሰዎች ያንተን ዋጋ ሲረዱ ሲያዩ የናቀ ሰው መናቅህ ይቆጨዋል። ማንም የማይፈልገውን ሰው ማንም አይፈልገውም። ሁሉም የሚፈልገውን ሰው ግን ሁሉም ይፈልገዋል። አራተኛ ከመለያየት በኋላ ያለ ዝምታ። ይህ ዘዴ በሳይኮሎጂ ዘ ፓወር ኦፍ ሪስትሬንት ራስን የመግታት ኃይል ተብሎ ይታወቃል። የራስህ ሰው ካንተ የሚጠብቀውን የተለመደ ምላሽ ባለመስጠት አእምሮን ግራ ማጋባት ላይ ያተኩራል። ብዙውን ጊዜ አንዲት ሴት ስትርቅ ወይም መለያየት ስትፈልግ ወንዱን ንዴት፣ ክርክር፣ ማብራሪያ ወይም ልመና ውስጥ ይገባል ብላ ትጠብቃለች። ለምን? ምን አጠፋው? እባክሽ ተመለሽ የሚሉ ቃላትን ለመስማት ትዘጋጃለች። አንተ ግን በተቃራኒው ምንም ሳትል በዝምታ ስትርቅ ያዘጋጀችው ስነ ልቦናዊ መከላከል ይፈርሳል። ቀጥሎ የሚጠብቀውን አለማድረግ። ብሬኪንግ ዘ ፓተርን። ሰዎች ለድርጊታቸው ምላሽ ይፈልጋሉ። እሷ ስትርቅ አንተ ዝም ስትል ድርጊቷ ምንም ውጤት እንዳላመጣ ታያለች። ይህ እኔ ለሱ ምንም አይደለውም እንዴ የሚል ጥርጣሬን ይፈጥርባታል። ቀጥሎ ክብርን መጠበቅ። ዝምታ ክብርህን ያስጠብቃል። መለመን ድክመት ሲሆን ዝምታ ግን ጥንካሬ ነው። ሴቶች ደግሞ ለጠንካራና ለራሱ ክብር ላለው ወንድ የመገዛት ተፈጥሮ አላቸው። ሐሳቧን እንድትቀይር እድል መስጠት። በክርክር ውስጥ ማንም ሐሳቡን አይቀይርም። በዝምታ ውስጥ ግን ሰውየው ከራሱ ጋር ይነጋገራል። ለካ ጥሩ ሰው ነበር፣ ለካ ይወደኝ ነበር የሚሉ ትዝታዎች የሚመጡት አንተ ጩኸትህን ስታቆም ብቻ ነው። ታዲያ ይህንን እንዴት በተግባር ማሳየት ትችላለህ? የመጀመሪያው የመጨረሻው ቃል አጭር ይሁን። እሺ፣ ውሳኔሽን አከብራለሁ፣ መልካም እድል በላትና ግንኙነቱን በዛው አቁም። በመቀጠል ማብራሪያ አትጠይቅ። የቱንም ያህል ቢከብድህ ለምን ብለህ አትጠይቅ። ዝምታ ራሱ ትልቅ ጥያቄ ምልክት ይሆንባታል። በመቀጠል በሶሻል ሚዲያ አትቆጣ። የሐዘን ጥቅሶችን ወይም እሷን የሚነኩን ነገሮችን አትለጥፍ። አንድ ሰው ትቶ ሲሄድ የምትሰጠው ትልቁ ምላሽና ስጦታ ዝምታ ነው። ዝምታ መሸነፍ አይደለም፣ ይልቁኑ ያልፈለገኝን ሰው ለመለመን ጊዜ የለኝም የሚል የኩሩ ወንድ መገለጫ ነው። ስትለምን ትረክሳለህ፣ ዝም ስትል ግን ትከበራለህ። የናቀ ሰው የሚመለሰው ናፍቆት ሲያሸንፈው እንጂ ልመና ሲያሳዝነው አይደለም። አምስተኛ ሰበብ ያለው መልእክት። ዘ አክሲደንታል ሪች አውት። በስህተት የተላከ ወይም ሰበብ ያለው መልእክት ይባላል። ይህ ዘዴ በሳይኮሎጂ ዘ ዶር ኢን ዘ ፌስ ዘዴ ተገላቢጦች ሲሆን ግንኙነቱ ተቋርጦ ባለበት ሰዓት የዛን ሰው አእምሮ ለማንኳኳት የሚያገለግል ስውር መንገድ ነው። ይህ ዘዴ የሚጠቅመው ግንኙነቱ ተቋርጦ ለሳምንታት በቆየበትና ዘ ኖ ኮንታክት ሩል ወይም ግንኙነቱን የማቆም ሕግ ተግባራዊ ሆኖ በቆየበት ጊዜ ነው። ዓላማው ናፍቀሽኛል ሳይሉ አእምሮ ውስጥ የመገኘት ወይም ደግሞ ሪኮል ስሜት መፍጠር ነው። መልእክቱ ሆን ተብሎ የተላከ እንዳይመስል ሰበብ ይኖረዋል። ይህ ሲሆን አንተ ልመና ውስጥ እንዳልሆንክና ሕይወትህ እንደቀጠለ ያሳያል። ይህም ማለት አእምሮዋን መቀስቀስ። ዝም ብለህ ለቆየህበት ጊዜ አእምሮዋ ስላንተ መርሳት ጀምሮ ሊሆን ይችላል። ይህ መልእክት ግን በድንገት ትዝታዋን ይቀሰቅሰዋል። የመመለስ እድል። ምናልባት እሷ መመለስ ፈልጋ ግን ክብሬ ይነካል ብላ ፈርታ ከሆነ ይህ መልእክት እሷ እንድታወራ ቀዳዳ ይከፍትላታል። ይህንን እንዴት በተግባር ታሳያታለህ? የመጀመሪያው የተሳሳተ ፎቶ ወይም መረጃ። ለምሳሌ ከጓደኛ ጋር ልታወራ የነበረን ነገር ለእሷ በስህተት ላክና ከጥቂት ደቂቃዎች በኋላ ይቅርታ ለጓደኛዬ ነበር ላንቺ አይደለም ብለህ ባጭሩ አረመው። በመቀጠልም አንድን መረጃ መጠየቅ። ይቅርታ፣ ያን ቀን የነገርሽኝ የሐኪም ቤት ስም ትዝ ይልሻል? ለአንድ ዘመድ ፈልጌው ነበር በላት። መረጃውን አትፈልገውም፣ ሰበብ ብቻ መሆኑን አንተ ታውቃለህ። ስድስተኛ የመጀመሪያ ትውውቃችሁ ትዝ እንዲላት ማድረግ። የራቀ ሰው መጀመሪያ ወደ አንተ እንዲሳብ ያደረጉትን ማራኪ ባህሪያት መልሰህ በማምጣት ያጣችው ነገር ምን ያህል ውድ እንደነበረ እንድታስታውስ የማድረግ ጥበብ ነው። ግንኙነቱ እየቆየ ሲሄድ ወይም
መለያየት ሲቃረብ ብዙ ጊዜ ወንዶች ይጨነቃሉ፣ ይናደዳሉ ወይም ደስታቸውን ያጣሉ። ያኔ ሴቷ የምታሳየው የተሰበረውንና የተጨነቀውን ወንድ እንጂ መጀመሪያ የወደደችውን አስደሳቹንና በራሱ የሚተማመኑን ወንድ አይደለም። ይህ ዘዴ ያንን የመጀመሪያውን ስሜት የመቀስቀስ ስራ ነው። ሰዎች መጥፎ ትዝታን የመርሳትና ጥሩን የማስታወስ ተፈጥሮ አላቸው። መጀመሪያ የወደደችን ባህሪ ለምሳሌ ሳቅህ፣ አለባበስህ ወይም የምታወራው ጨዋታ መልሰህ ስታሳየት አእምሮዋ ሳያውቀው ወደዛ የፍቅር ሰዓት ይመለሳል። ያን የወደድኩት ሰው ለካ አሁንም አለ ግን አሁን የኔ አይደለም የሚል ስሜት ሲያድርባት ትልቅ ነገር እንዳጣች ይሰማታል። ያንን የድሮ ስሜት መልሳ ለማግኘት አንተን ማሰደድ ትጀምራለች። የድሮውን ማራኪነትን አሁን ካለህበት አዲስ ስኬት ጋር ቀላቅለ ስታሳያት አፕግሬድ እንደተደረገ ሶፍትዌር ትሆናለህ። ይህም ማለት መልክህን አዲስ። መጀመሪያ ስትተዋወቁ ይበልጥ ያምርብህ የነበረውን ስታይል ለምሳሌ የዚህ መቆራረጥ ወይም አለባበስ መልሰህ ተጠቀም። ያንን ቫይብ መልሰው። መጀመሪያ ስትተዋወቁ ቀልድ አዋቂ ነበርክ፣ አሁንም በዛው መንፈስ ታይ። በጭንቀትና በሐዘን ተከብበህ አትታይ። ትዝታዎችን በስሱ ጥቀስ። በአጋጣሚ ስታወራት ያኔ እንዲህ ስንሆን ትዝ ይልሻል፣ በጣም ደስ የሚል ጊዜ ነበር ብለህ በጥሩ ስሜት ብቻ እለፈው። ሰው እንዲያሳድድህ ከፈለክ ያሳደደህን የድሮ ማንነትህን መልሰህ አታምጣው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።